ጌታ ይመስገን። ሮሜ ምዕራፍ 15 ዛሬ ደግሞ ከ7 እስከ 13 እናያለን። አዲስ ሐሳብ አይደለም። ስለዚህ ዛሬ እስካሁን አንስተነው የነበረው ከምዕራፍ 14 ቁጥር 1 ጀምሮ አንስተነው የነበረውን ሐሳብ የምንጠቀልልበት ነው። የሮሜ መልእክት ብዙ ጊዜ ግላዊ ብቻ ተደርጎ ሲወሰድ ይታያል። በተለይ ከሪፎርሜሽን ጀምሮ ወንጌላውያን ክርስቲያኖች ላይ ያለ አንድ ድክመት ይሄ ነው። የሮሜ መልእክት ኢንዲቪጁዋል ብቻ፣ ፐርሰናል ብቻ፣ ሰዎች ከኃጢአተኝነት ወጥተው በጻድቁ በእግዚአብሔር ፊት እንዴት ይቆማሉ የሚል ብቻ ተደርጎ የመውሰድ ዝንባሌ ያለ which is wrong። እውነት ነው። ኃጢአተኛ ሰዎች ጻድቅ በሆነው ቅዱስ በሆነው አምላክ ፊት እንዴት ይቆማሉ? የሮሜ መልእክት ነው። የሮሜ መልእክት ግን ይሄ ብቻ አይደለም። ኮሚዩናል የሆነም መልእክት አለው። በአንድነት ያለንን ነገር የሚመለከት ነው። ከነዚህ መልእክቶች አንዱ ስናይ የነበረው ከምዕራፍ 14 ጀምሮ ያለው መልእክት ይሄ ነው። ኢንዲቪጁዋል የሆነ ሳይሆን ፐርሰናል የሆነ ብቻ ሳይሆን ኮሚዩናል የሆነውንም ነገር ነው የሚናገረው። በአንድነት ስንሰበሰብ ምን እናድርግ፣ ህብረታችን ምን ይምሰል፣ እርስ በርስ ያለን መስተጋብር ምን መምሰል አለበት የሚልም መልእክት ጭምር ነው። ወንጌላውያን ክርስቲያኖች ነፍሳትን በማዳን ጉዳይ ላይ ብርቱ ነን። ሰዎችን የሚያድነውን የክርስቶስ ወንጌል በመናገር ጉዳይ ላይ የተሻለ እንቅስቃሴ እናሳያለን። እጅግ በጣም መልካም ነው። ወንጌሉ ግን እሱ ብቻ አይደለም። ኃጢአተኛ የሆኑ ሰዎች ከዘላለም ሞት ከዘላለም ቅጣት ምንጥቅ ብለው ወጥተው የእግዚአብሔር ልጆች እንዴት እንደሚሆኑ ወንጌሉ ቢናገርም ወንጌሉ ግን እሱ ብቻ አይደለም። ወንጌሉ እርስ በርስ ያለንንም ነገር የምድራዊ ኑሮንም የሚመለከት ነው። እግዚአብሔር በክርስቶስ ኢየሱስ የሰራው ሥራ ኃጢአተኛ ሰዎችን ማጽደቅ ብቻ ሳይሆን በሰይጣን ቁጥጥር ስር የነበረውን መላ ዓለሙን አጽናፈ ዓለሙን ጠቅልሎ በክርስቶስ ስር አስገዝቶ ዋጅቶ ክርስቶስ ሁሉን የሚገዛበትን ስርዓት ለማበጀትም ጭምር ነው ወንጌሉ። ሮሜ ምዕራፍ 8 ላይ ያየነው እሱን ነው። በሰው ልጅ ኃጢአት ምክንያት ፍጥረት በሙሉ ለከንቱነትና ለመበስበስ ተላልፎ ስለተሰጠ ፍጥረት ከከንቱነትና ከጥፋት ተላቆ ለእግዚአብሔር ልጆች የሚሆነውን ክብር ለማግኘት እንደሚናፍቅ ስናይ ነበረ። ወንጌላትም ሲነበቡ እንደሱ ነው የሚታየው። በሰማይና በምድር ያለ ስልጣን ሁሉ ተሰጠኝ ያለ ጌታ ኢየሱስ ከትንሣኤው በኋላ በማቴዎስ ወንጌል ላይ ሲናገር በሰማይ በምድር ያለ ሁሉ ለሱ ተገዝቷል። በሰማይና በምድር ያለ ሁሉ በክርስቶስ ደም ታርቋል። ቆላሳይስ መልእክት ላይ እንደሚነግረን። ስለዚህ ፍጥረት በሙሉ በክርስቶስ ኢየሱስ አገዛዝ ስር የሆነበትም ነው በክርስቶስ መስቀል ላይ የተፈጸመው ስራ። ስለዚህ በዚህ ቦታም ስለ ህብረት ሲናገር ያንኑ ታሳቢ አድርገን ማየት አለብን። ወንጌላውያን ክርስቲያኖች ከኃጢአት እንዴት አድርገን ወደ እግዚአብሔር ልጅነት ከኃጢአተኝነት እንዴት እንደመጣን እናውቃለን። ነገር ግን በአብዛኛው ህብረትን በሚመለከት ግን በደንብ የተረዳን አይመስለኝም። ለዚህ ነው አገራዊ ተጽዕኗችን እንኳን በጎ ተጽዕኗችን የወንጌል ተጽዕኗችን በጣም ጎልቶ የማይወጣው። ወንጌላችን በምድራችን ቢሰፋም አገራዊ ነፃነትን በሚመለከት ፍትህን በሚመለከት ምን አመጣ ብለን ስንጠይቅ የብዛታችንን ያህል አላመጣም። ለምን? እኛ የምናውቀው ኃጢአተኞች እንዴት አድርገው የእግዚአብሔር ልጆች እንደሚሆኑ መስበክ፣ ከዛ ተሰብስበን ደግሞ መዘመር አይደል? እነዚህ ሁሉ ነገሮች መልካም ናቸው፣ ግን ወንጌሉ ከዚህ ያለፈ ፋይዳ አለው። እርስ በርስ በብሔሮች መካከል ያለውን ነገር በማስታረቅ ላይ ወንጌሉ ሚና አለው። የወንጌላችንን ብዛት ያህል በብሔረሰባዊ አመለካከቶች መካከል ጽንፍ በያዘ ብሔርተኝነት መካከል ያለውን ውጥረት በማርገብ ውስጥ ወንጌላችን ምን ሚና ነው በምድራችን የተጫወተው? እንዲያውም ብሔርተኝነቱ ከኛ መካከልም እንዳይመነጭ ወይም የመነጨ እንዳልሆነ እንኳን እርግጠኛ መሆን አይቻልም። ያስፈራል። በውጭ ያለው ውጥረት በውስጥም ሲሆን ነው የሚገኘው። በውጭ ያለው ውጥረት እንዲያውም አንዳንዴ ከኛም የመነጨ ሊሆን ይችላል። ምንድነው ያመጣ ነው? በመካከል ባለው ውጥረት መካከል ወንጌሉ ያመጣው ነገር ምንድነው የሚለው የመጽሐፍ ቅዱሱ ጥያቄ ነው። የሮሜ መልእክት ነው። ሮሜ ስለ ህብረት ይናገራል ደጋግሞ። ዛሬም የምናየው ያው ከምዕራፍ 14 ጀምሮም ስናይ የነበረው ህብረት ነው። ባለፈውም አይተናል። የህብረት ጉዳይ፣ የአንድነት ጉዳይ የወንጌሉ አጀንዳ ነው።
ስለዚህ ዋና ባልሆኑ ጉዳዮች ላይ ትኩረት እያደረግን ህብረታችን እንዳይበተን በመካከላችን አንዱ መግፋት እንዳይመጣ ቢያንስ ከምዕራፍ 14 ቁጥር 1 ጀምሮ ስንነጋገር ነበርና ዛሬም እሱን ነው የምንጠቀልለው። እስካሁን ስንነጋገር የነበረውን መዝጊያው ነው። ከሚቀጥለው ከቁጥር 14 ጀምሮ ሐዋርያው ጳውሎስ ወደ ሌላ ሐሳብ ነው የሚሻገረው። ስለዚህ ዛሬ የምናየው ከቁጥር 7 ጀምሮ እስከ ቁጥር 13 ህብረት የሚል ነው። አሁንም ህብረት የሚል ርዕስ እንሰጠዋለን። ከፈለግን ቃል አጋኑ እያስገባል ማለት አይደል? አንዳንድ ሰው በጣም ለማጮህ ሲፈልግ 2-3 ቃል አጋኑ አይታችሁ ታውቃላችሁ አይደል? ያው ነው፣ ለውጥ የለውም። አስር ምትደረድሩ አንድም ቢሆን ያው ነው። ብቻ ህብረት የሚል ነው ያለው። ቆመን እናንብብ የእግዚአብሔርን ቃል። ለቃሉ ክብር ነው የምንቆመው። በጌታ ስም አነባለሁ። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግንሃለሁ ለስምህም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦችም ሁሉ ይወድሱት ይላል። ደግሞም ኢሳይያስ የእሴይ ሥር አሕዛብንም ሊገዛ የሚነሳ ይሆናል፣ በእርሱ አሕዛብ ተስፋ ያደርጋሉ ይላል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። አሜን። ጌታ ሆይ እናከብረሃለን፣ እናመሰግናሃለን። ያዳንከን የተቤዠህን አምላካችን ደግሞ ቃልህን ልትመግበን እግዚአብሔር ሆይ ደግሞ ጸጋህን ልታስታጥቀን እንደ ሁል ጊዜውም እግዚአብሔር ሆይ ዛሬም ምሕረትህ ስለበዛልን ተመስገን። ጌታ ሆይ ቃልህን እንድታስተምረን ሁላችን አለን። ባሪያህንም ሁላችንንም አግዘን። እግዚአብሔር ሆይ አንተ በመንፈስህ አገልግለን። አንተ ወደ እውነት ሁሉ ምራን። አንተ እውነትን ግለጥልን። አንተ ምከረን። አንተ እግዚአብሔር ሆይ የቃልህን ብርሃን በልባችን አብራልን። ሁሉ ለአንተ ክብር ይሁን። አንተን የሚቃወም የሚችል ማንም እንደሌለ እናውቃለን። በዚህ መካከል የሚደረገውን ነገር ለመቃወም ሐሳባችንን የተለያየ ነገራችን ላይ ተጽዕኖ ለማሳደር የሚፈልግ የክፉ ኃይል በኢየሱስ ክርስቶስ ስምና ስልጣን የተከለከለ እንዲሆን እንጸልያለን። ያንተ ሐሳብ ብቻ ይፈጸም በኢየሱስ ስም አሜን። ቅድም እንዳልኩት ከቁጥር 7 ጀምሮ ያለው ሐዋርያው ጳውሎስ ከምዕራፍ 14 መጀመሪያ ጀምሮ ሲናገር የነበረውን ነገር ሰመራይዝ የሚያደርግበት የሚያጠቃልልበት ማጠቃለያ የሚያቀርብበት ነው። ስለዚህ መጀመሪያ ላይ ሲናገር የነበረውን ቃል መድገም ይጀምራል። ለምሳሌ ቁጥር 1 ላይ ምን ብሎ ነበር? 14:1 ላይ በእምነት የደከመውን ተቀበሉት ብሎ ተናግሮ ነበር። በእምነት የደከመውን ተቀበሉት ብሎ ነበር። ስለ መቀበል ሲናገር ነበረ። ቁጥር 3 ላይ 14:3 ላይ የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና ብሎ ተናግሮ ነበረ። ስለዚህ በእነዚህ ሁለት ቦታዎች ስለ መቀበል የተናገረውን አሁን ቁጥር 7 ላይ 15 ቁጥር 7 ላይ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ስለዚህ ተቀባበሉ ብሎ የነበረውን 14:1 እና 3 ላይ እሱን ነው የሚደግመው። መልእክቱን እያጠቃለለ ስለሆነ ስለ መቀባበል ያወራል። 14 ቁጥር 3 ላይ የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና ብሎ የነበረውን አሁን ደግሞ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ብሎ አሁንም እግዚአብሔር ተቀብሏችኋል የሚለውን ክርስቶስ እንደተቀበላችሁ ብሎ ያንን ሐሳብ ወደ መድገም ይመጣል። ስለዚህ የዛሬው ሐሳብ እስከ ዛሬ የነበረውን እሱን ማጠቃለል ነው። ሲያጠቃልል ምን ብሎ ነው የሚያጠቃልለው? አዎ በመካከላችሁ ልዩነት አለ። ዋና ባልሆነ ነገር፣ አከራካሪ ባልሆነ ነገር ላይ ልዩነት አለ። መቀባበል አለባችሁ። የምትቀባበሉበት ምክንያት ግን
ክርስቶስ እንደተቀበላችሁ ነው የምትቀባበሉት ነው የሚለው። መቀባበል ማለት መቻቻል ማለት አይደለም። መቻቻል የፖለቲካው ቋንቋ ነው አይደል? መቻቻል ማለት አይደለም። ክርስቶስ እንደተቀበላችሁ ነው ሪፈረንሱ። ክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ ነው የሚለው። ኃጢአት ያመጣው ዋና ነገር ሪሌሽንሺፕን፣ ዝምደትን ማበላሸት ነው። ኃጢአት ያመጣው ነገር ከእግዚአብሔር ጋር ያለው ግንኙነት ሰው ተበላሽቷል። ሰው እርስ በርስ ያለው ግንኙነት በኃጢአት ምክንያት ተበላሽቷል። ሰው ከፍጥረቱ ጋር ያለው ግንኙነት፣ ሰው እንዲገዛቸው ከተፈጠሩት ፍጥረታት ጋር ያለው ግንኙነት ተበላሽቷል። ሰው ከኢንቫይሮንመንቱ ጋር ያለው ግንኙነት ተበላሽቷል። ስለዚህ ጽድቅ ሲመጣ በክርስቶስ እነዚህን ሁሉ ነገሮች ለማደስ ነው። ከእግዚአብሔር ጋር ያለን ግንኙነት እንዲታደስ፣ ከፍጥረት ጋር ያለን ግንኙነት እንዲታደስ፣ እርስ በርስ ያለን ግንኙነት እንዲታደስ ነው። መቻቻል አይደለም። መቻቻል ሳይሆን ክርስቶስ እንደተቀበለን የምንቀባበልበት ነው። ይሄ ወደ ምን ይመራናል? ላለመቀባበል መብት የለንም ማለት ነው። ክርስቶስ የተቀበላቸውን እንዴት ላለመቀበል እንችላለን? ክርስቶስ የተቀበላቸውን ላለመቀበል ምን መብት አለ? ማን መብት ሰጠን? እኛ እንቀበልም የምንላቸውን ዋና ባለሆኑ ጉዳዮች ላይ፣ መሰረታዊ ባለሆኑ ጉዳዮች ላይ፣ አከራካሪ ባለሆኑ ጉዳዮች የምንገፋቸውን ሰዎች ለመግፋት ምን መብት አለ? ክርስቶስ ስለተቀበላቸው ነው የሚለው። ስለዚህ ጉዳዩ የመብትም ጉዳይ ነው። ክርስቶስ እንደተቀበላችሁ ነው የሚለው። ክርስቶስን ስለ መምሰል ነው የሚናገረው ማለት ነው። ክርስቶስ ሰዎችን የሚቀበለው እንዴት ነው? ክርስቶስ ሰዎችን የሚቀበለው መስፈርት ለእኛም እንዲሆንን ጭምር ነው እየተነገረ ያለው። ሁላችን ክርስቶስን መምሰል እንፈልጋለን። ክርስቶስን መምሰል ግን የአንድ ጊዜ ድርጊት ብቻ ድንገት የሚመጣ አይደለም። ለምሳሌ ሁላችን ታዋቂ አትሌቶች ለምሳሌ ኃይሌ ገብረስላሴ፣ ቀነኒሳ፣ ከሴቶቹም ደግሞ ያው በኋላ ችግር ውስጥ እንዳንገባ ማለት ነው እነ መሰረት፣ እነ ጥሩነሽ ዲባባ፣ እነ ደራርቱ ሲያሸንፉ ሁላችን የማሸነፍ የሩጫ ስሜት ይመጣብናል። አገር ቤት የዓለም ሻምፒዮንና ኦሎምፒክ ከደረሰ በኋላ በዛው ወር ውስጥ በተለይ መስቀል አደባባይ አካባቢ ሲወጣ ምንድን ነው የሚታየው? ሁሉ ምንድን ነው? ሯጭ አይደል? ሁሉ ሰው ሯጭ ነው። ሰፈር ውስጥ መሮጥ ይጀምራል። በቃ የኦሎምፒክ እስኪያልፍ። ለምን? እነሱ ድል ሲያገኙ ያ በቃ ደስታ፣ ያ የሩጫ የሚያስገኘው ክብር ሁላችን ጋር ይመጣብንና እንፈልጋለን። ግን በትንሽ ጊዜ ዲስከሬጅድ እንሆናለን። ለምን? እነሱ እንደሚሮጡ መሮጥ አንችልም። ለምን? እኛ ያየነው በዛም ጊዜ ያመጡትን ድል ነው እንጂ ያገኙትን ክብር ነው እንጂ እዛ ለመድረስ በየቀኑ የሚያደርጉትን ጥረት፣ በየሌሊቱ ከሞቀ አልጋ ወጥተው የሚያደርጉትን ሩጫ አናውቅ። ከሚስት እቅፍ ወጥቶ መሮጥ በሰኔ በሐምሌ በነሐሴ ብርድ እግዚአብሔር ያሳያቸው። ከባል እቅፍ ወጥቶ መሮጥ በዛ ብርድ ከባድ ነው። እነሱ ግን ያንን ሁሉ አድርገው ነው መጨረሻ ክብሩን የሚያገኙት። እዛ ቦታ የደረሱት በየቀኑ በሚያደርጉት ጥረት ነው እንጂ ድንገት ኦሎምፒክ ሲደርስ ግንፍል የሚል ስጦታ አይደለም። እኛም በክርስቶስ ያለውን ነገር ለመግለጽ ስንፈልግ ከአንድ ስብከት በኋላ በሞቀታ ግንፍል ብሎ የሚወጣ ስሜት አይደለም የሚመጣው። በየቀኑ ጥቂት በጥቂት የምናደርጋቸው ነገሮች ናቸው ለመቀባበል የሚያግዙ። በየቀኑ ችላ የምንላቸው ነገሮች፣ በየቀኑ በቃ ብዙ ትኩረት የማንሰጣቸው ነገሮች ሲጠራቀሙ ወደ መገፋፋት ያመጣል። አንዳንድ ጊዜ ተጠራቅሞ ነው ሰው ላይ ግንፍል ራሱ የምንለው። ለምን? ዲል ያልተደረጉ ነገሮች ሲጠራቀሙ ነው ወደ ምሬትና አንድ ቀን ከምሱሩ እንደተነቀለ ፈንጂ ፖ የሚል የሚመጣው። መልካሙም ነገር እንደዛ ነው። ክርስቶስ እንደተቀበለን እርስ በርስ መቀባበል የምንችለው በየቀኑ በምናደርጋቸው የጸጋ ነገሮች፣ በየቀኑ በምንገልጣቸው የምህረት ነገሮች፣ በየቀኑ በምንገልጣቸው የፍቅር ነገሮች ናቸው። እየተጠራቀመ እያደገ መንፈሳዊ ጡንቻችን እየፈረጠመ ሄዶ መሰረታዊ ባልሆኑ ጉዳዮች ላይ ያለንን መገፋፋት ትተን ወደ መተቃቀፍ የምንመጣው በዛ ሂሳብ። ብዙ ጊዜ ግን የተለያዩ ኦፖርቹኒቲዎችን እየገፋን ነው የምንኖረው።
በቃ ምሬቱ ጋር ስቲክ እናረጋለን፣ ቁጣ ላይ ስቲክ እናረጋለን፣ መበደላችን ላይ ስቲክ እናረጋለን፣ የሆነ ነገር ላይ ስቲክ እናረግና በቃ ክርስቶስ እንደተቀበለ እንቀባበል ስንል ከየት ይመጣል? ከየትም አይመጣም። ስለዚህ ከምቾት ዞናችን ከምናብሰለስለው ነገር በየቀኑ እየገፋን ምን ማድረግ አለብን? መውጣት አለብን። ክርስቶስ እንደተቀበላችሁ እርስ በርስ ምን አድርጉ ነው የሚለው? ተቀባበሉ። በአንድ ቀን አይደለም የሚመጣው፣ በወረት አይደለም የሚመጣው፣ በስሜት አይደለም የሚመጣው። ይሄ የየቀኑ ውሳኔያችን ነው። ትልልቅ ስፖርተኞች በጣም ትጉዎች ናቸው። ተሰጥኦ አላቸው። አዎ እነ ክርስቲያኖ ሮናልዶ አይነት ሰዎች ምንድነው እዚህ ያደረሳቸው ብትሉ ተሰጥኦ ብቻ አይደለም። ምንድነው? ሃርድ ወርኪንግ ናቸው አይደል? በየቀኑ የሚያደርጉት ልምምድ፣ ጥረታቸው ሪጎሪ በሚገርም ሁኔታ የሚያገቡ ሰዎች ያቺን ነገር 100 ጊዜ ተለማምደው ነው 1000 ጊዜ ተለማምደው ነው እንጂ ድንገት መተው ብቻ እየተንደረደሩ የሚመቱት አይደለም። በየቀኑ የሚያደርጓቸው ነገሮች ናቸው መንፈሳዊ አቅምን የሚጨምሩ። ስለዚህ እንደ ክርስቶስ መቀባበል ከፈለግን የእግዚአብሔር ፍቅር በክርስቶስ እንደተገለጠው ያንን እርስ በርስ መግለጥ ከፈለግን በየቀኑ የምናደርጋት ጥቃቅኗን ነገር ሁሉ ትኩረት ልንሰጥ ይገባል። እዛ ጋር ተገፋፍተን አልፈን፣ እዛ ጋር ተቀያይመን አልፈን፣ እዛ ጋር ፍቅሩ ሊገለጥ አይችልም። ጥቂት በጥቂት የምትሆን ሀብት እንደምትጠራቀም ጥቂት በጥቂት የምናደርገው ፍቅር የምንለማመደው ይቅርታ እየተጠራቀመ ሲመጣ ነው ወደ መቀባበል የምንመጣው እንጂ መቻቻል አይደለም። ክርስቶስ ጽድቅን ወደድህ ይላል ዕብራውያን ጸሐፊ ሲናገር ከመዝሙረኛው ጠቅሶ፣ አመፅን ግን ጠላ። ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። ጽድቅን ወደድህ፣ አመፅን ጠላ። መቼ? በየቀን መስቀሉ ላይ አይደለም ያ የሆነው። በየዕለቱ ሕይወቱ ጌታችን ኢየሱስ ክርስቶስ እግዚአብሔርን እየታዘዘ የእግዚአብሔርን ሐሳብ እየፈጸመ ምግብ እንኳን በልታለሁ ሲባል የኔ መብል እናንተ የምታውቁት አይደለም፣ የእግዚአብሔርን ፈቃድ መፈጸም ምን ነው አለ? መብሌ ነው አለ። ስለዚህ በየቀኑ ጽድቅን እየወደደ በየቀኑ አመፃን እየጠላ የሚያደርጋቸው ነገሮች ናቸው ምሳሌያችን የሚሆነው እንጂ ድንገት አንድ ቀን ቡልቅ ብሎ የሚፈልቅ ነገር የለም። ጌታን ከተቀበልንበት ሞሜንት ጀምሮ የምናደርጋቸው ልምምዶች በሕይወታችን ላይ ማተር ያደርጋሉ። ስለዚህ እንደ ክርስቶስ ለመቀባበል እንደ ክርስቶስ አይነት እግዚአብሔርን የሚያስደስት ሕይወት ከፈለግን በየዕለቱ ለምናደርጋቸው ጥቃቅን ነገሮች ትኩረት መስጠት ያስፈልገናል። ሐዋርያው ጳውሎስ ባነበብነው ክፍል ውስጥ ሲናገር ባነበብነው ክፍል ውስጥ ሁለት ነገሮችን ያነሳል። ሁለት ነገሮችን ስለ መቀባበል ሲነሳ ሁለት ነገሮችን ነው የሚያነሳው። የመጀመሪያው አሁን እንዳየነው ቁጥር 7 ላይ ያለው ክርስቶስ ስለተቀበለን ነው መቀባበል ያለብን። ክርስቶስ ስለተቀበለን መቀባበል አለብን። ቁጥር 7 እሱን ነው የሚነግረን። ከቁጥር 8 እስከ 13 ደግሞ ያለውን ሲነግረን ክርስቶስ የእግዚአብሔር አገልጋይ ስለሆነ ነው የሚለው። ክርስቶስ የእግዚአብሔር አገልጋይ ስለሆነ ቁጥር 8 ጀምሮ እንደዚህ ይላል። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምህም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ ይላል። ክርስቶስ የእግዚአብሔር አገልጋይ ሆነ ይልና ሁለት ነገሮችን ነው የሚጠቅሰው። አገልጋይ የሆነበትን ሁለት ነገሮች። ይሄ የበለጠ ግልጽ እንዲሆንልን በአዲስ ትርጉም ላንብበው። ቁጥር 8ና ቁጥር 9ን በአዲስ ትርጉም አነበዋለሁ። ለምንድን ነው ክርስቶስ የእግዚአብሔር አገልጋይ የሆነው? በሁለት ምክንያት። እንደዚህ ይላል አዲስ ትርጉም። ይህንም ስናገር እግዚአብሔር ለቀደሙት አባቶች የሰጠው ተስፋ እንዲፈጸምና የእግዚአብሔር እውነተኛነት እንዲታወቅ ክርስቶስ የአይሁድ አገልጋይ ሆነ ማለቴ ነው። 4 ነጥብ ይቀጥላል። ክርስቶስ የአይሁድ አገልጋይ የሆነበት ምክንያትም አሕዛብ እግዚአብሔርን ስለ ምሕረቱ እንዲያመሰግኑት ነው ይላል። ሁለት ምክንያቶች ናቸው ያለው። በድሮ ትርጉም መሀል ላይ ሌላ ነገር ስለገባ ነው። መሀል ላይ ያለውን አውጥተን ብናነበው ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ይላል። ወደ መጨረሻ ደግሞ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ይላል። በሁለት ምክንያት ነው ክርስቶስ የእግዚአብሔር አገልጋይ የሆነው። የድሮ ትርጉም የመገረዝ አገልጋይ ይላል። መገረዝ ማለት የአይሁድ አገልጋይ ለማለት ነው። ስለዚህ ክርስቶስ
የአይሁድ አገልጋይ የሆነበት ምክንያት ሁለት ነው። ሐዋርያው ጳውሎስ አሁን ዋና ምክንያቱ ህብረት ስለሆነ ቁጥር 7 ላይ በደካሞችና በብርቱዎች መካከል ያለውን መቀባበል ተናግሮ እንዴት ሽፍት እንዳደረገ እንኳን ሳናስተውል ከቁጥር 8 ጀምሮ እስከ 13 በአሕዛብና በአይሁድ መካከል ስላለው ግንኙነት ወደ መናገር ገብቷል። ጉዳዩ ህብረት ስለሆነ በአከራካሪ ጉዳዮች ላይ ያለው ልዩነት ብቻ ሳይሆን አሕዛብና አይሁድ የሚለው ልዩነት ያሳስበዋል። ስለዚህ ወደ ቁጥር 8 ሲመጣ ቀስ ብሎ ተንሸራቶ በአሕዛብና በአይሁድ መካከል ወዳለው ልዩነት ገብቷል። ስለዚህ ምንድነው የሚለው? እውነት ነው ክርስቶስ የአይሁድ አገልጋይ ነው። የአይሁድ አገልጋይ ሆነው ግን በሁለት ምክንያት ነው ይላል። አንደኛ ለአባቶች ማለትም ለእነ አብርሃም ለይስሐቅና ለያዕቆብ የገባው ተስፋ እንዲፈጸም እግዚአብሔር ለነሱ የገባው ተስፋ በመፈጸም የእግዚአብሔር እውነተኝነት እንዲረጋገጥ ነው የአይሁድ አገልጋይ የሆነው። ሁለተኛው ክርስቶስ የአይሁድ አገልጋይ የሆነው አሕዛብ ለእግዚአብሔር ምስጋናን እንዲያቀርቡ ነው የሚለው። ስለዚህ ሐዋርያው ጳውሎስ ለምንድን ነው ይሄን ያነሳው ካልን አሕዛብ በኋላ የመጡ ሐሳቦች አይደሉም ለእግዚአብሔር። እስራኤላውያን እግዚአብሔርን ሳይታዘዙ ስለቀሩ አይደለም እግዚአብሔር አሕዛብን ያሰበው። ከመጀመሪያም አብርሃምን ሲጠራው በዘርህ የምድር አሕዛብ ሁሉ ምን ይሆናሉ? ይባረካሉ። ስለዚህ ከመጀመሪያም የእግዚአብሔር ሐሳብ አሕዛብም ናቸው። ስለዚህ አሕዛብን ለማዳን ነው አይሁድን የጠራው። ወይም አብርሃምን ሲጠራ በአብርሃም ውስጥ የአብርሃምን ዘሮች ብቻ ሳይሆን በአብርሃም ዘሮ በመጣው በክርስቶስ አምነው የሚድኑትን አሕዛብን ስላሰበም ጭምር ነው። ስለዚህ ፕላን ቢ አይደሉም አሕዛብ። ብዙ ጊዜ እንደሱ ነው የምናስበው። ፕላን ቢ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ስላልተቀበሉት መቼስ ምን ይደረግ እነዚህኞቹ ደግሞ ይዳኑ ብሎ አይደለም ያዳናቸው። ወደ ገዛ ወገኖቹ መጣ። ቢቀበሉትም ኖሮ ወደ ማን ነው የሚሄደው? ወደ አሕዛብ። ባይቀበሉትም ደግሞ ከነሱ መካከል ደቀ መዛሙርትን መርጦ አሁንም ወደ ማን ነው? ወደ አሕዛብ ነው። እግዚአብሔር በክርስቶስ በኩል አሕዛብን ማዳን የመጀመሪያ ማሳቡ ነው እንጂ በኋላ የመጣለት አይደለም። አሕዛብ ፕላን ቢ አይደሉም። ወይም አሕዛብ ፕላን ቢ አይደሉም ሲባል ስለ ሌሎች እንዳይመስላችሁ ስለኛ ነው። እኔ ቤተ እስራኤላዊ ነኝ የምትሉ ካላችሁ ላይመለከታችሁ ይችላል። ግን ሁላችንም በክርስቶስ የዳንን አሕዛብ ስለሆነ ነው አይደል? እኛ አበሻ በአብዛኛው ራሱን እንደምንድን ነው የሚቆጥረው አይደል? አሕዛብ ነን ሁላችንም አይደል? የዳንን አሕዛብ ነን። ቤተ እስራኤላዊንን አይመለከትም። ሁላችንም በእምነት ነው በክርስቶስ በኩል የእግዚአብሔር ልጆች ይሆን። የጌታችንን ኢየሱስ ክርስቶስን አገልግሎት ስናይ በምድር በነበረው አገልግሎቱ ከእስራኤል አልወጣም። ከዛች ከእስራኤል ጂኦግራፊካል ኤሪያ ወዴትም አልሄደም። ያገለገለው እዛች ምድር ውስጥ ብቻ ነው። ደቀ መዛሙርትንም ሲልካቸው ያስጠነቀቃቸው ነበር። መጀመሪያ ለምሳሌ አንዳንድ ኢንሲደንቶችም ነበሩ። አንዲት ሲሮፊኒቃዊት ሴት አለች አይደል? ከነዓናዊት ሴት መጣችና ልጄን ፈውስልኝ ብላ የጠየቀችው ምን ብሎ መለሰላት? በተለይ ማቴዎስን ስናነብ 15 ላይ ከእስራኤል ቤት ለጠፉት በጎች በስተቀር ለማንም አልተላኩም ማለት። ከጠፉት በቀር አልተላኩም። ለእስራኤል ቤት ለጠፉት በጎች በቀር አልተላኩም። ስለዚህ ለማን ነው የመጣሁት ነው የሚለው? ለእስራኤል ነው። ደቀ መዛሙርትንም ሲልካቸው እዛው ማቴዎስ 10 ቁጥር 5 ላይ መጀመሪያ ሲልካቸው ምን አላቸው? በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ ነው ያላቸው። እሱም ከእስራኤል አልወጣም፣ እነሱንም እንደሱ ነበር ያስጠነቀቃቸው። ስለዚህ ምናልባት ክርስቶስ ኢየሱስ የመጣው ለእስራኤል ብቻ እንጂ ከዛ ውጪ ሚሽን የሌለው ተደርጎ ሊወሰድ ይችላል። ነገር ግን መልሶ ጌታችን ምን ይላቸዋል? ከሞቱና ከትንሣኤው በኋላ በማርቆስ 16 ላይ ሲናገር ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይላቸዋል። በማቴዎስ 28ም ላይ ታላቁን ተልእኮ ሲሰጣቸው እንግዲህ ሂዱ ማንን ይላቸዋል? አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ምኖችም? አሕዛብን ሁሉ ነው የሚለው። ሐዋርያት ሥራ ምዕራፍ 1ንም ስናነብ ምን አላቸው? ኃይልን እስክትቀበሉ በኢየሩሳሌም ቆዩ አላቸው።
ከዛ በኋላ ኃይልን ትቀበላላችሁ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ስለዚህ የቅደም ተከተል ጉዳይ ነው እንጂ መጀመሪያም የነበረው ኢንቴንሽን ዓለምን ለመድረስ ነው። ነገር ግን ወደ ዓለም ሁሉ ለመላክ ክርስቶስ ኢየሱስ ያንን ፋውንዴሽናል የሆነ ስራ በሞቱና በትንሣኤው ሰርቶ መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስን በማደል አይደል? ሐዋርያት ሥራ በጣም ደስ ይለኛል። ቃሉስ አልኩ መንፈስ ቅዱስን በማደል እደላታ ካላችሁ አይደል? ታደለ መንፈስ ቅዱስ በፊት ለተመረጡ ሰዎች ብቻ ለሆነ ልዩ አገልግሎት ለተመረጡ ነቢያት፣ ለነገስታት ብቻ ይሰጥ የነበረው መንፈስ ቅዱስ ምን ሆነ ነው የሚለው? ታደለ። መንፈስ ቅዱስን በማደል መሰከረ። ታደለ ለሁሉ በወንዶችና በሴቶች ባሪያዎች ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንድና ሴት ባሪያዎቼ፣ ሽማግሌዎች በሙሉ፣ ወጣቶች በሙሉ ምን ይሆናል? ይሰጣቸዋል። መንፈስ ቅዱስ ምን ሆነ? ታደለ። እኛም ደረሰ አይደል? ታደለ። መንፈስ ቅዱስ በሆነ መስፈርት ለሆነ አገልግሎት ለተመረጡ ታላላቆች ሳይሆን፣ ለዚህ ነው በወንጌላውያን እምነት የሆኑ ቅቡዋን የሉም ማለት የሆኑ የተለዩ ቅቡዋን የሉም። ያው እኛ የተቀባንን በተቀባው ፊት እንዲያታርግ ምናምን የሚሉ አሉ። ውሸት ልክ አይደለም ማለት መቀባታቸው ልክ አይደለም እያልኩ አይደለም። ሁላችን ምን ሆነናል? ተቀብሏል። ሁላችን አማኝ ሁሉ ከቅዱሱ ቅባት ምን ሆኗል? ተቀብሏል። የመንፈስ ቅዱስን ቅባት ያልተቀበለ ክርስቲያን የለም። ለሁላችን ተሰጥቷል። መንፈስ ቅዱስ ምን ሆነ? ቅድም ያልኩትን ቃል ምን ሆነ? ታደለ። መንፈስ ቅዱስ ምን ሆነ? ታደለ። ለአማኝ ሁሉ ምን ሆነ? ታደለ። ስለዚህ ያንን ስትቀበሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላችሁ። ስለዚህ ለአይሁድ የእግዚአብሔርን ታማኝነት የድሮ ትርጉም ምንድን ነው የሚለው? ስለ እግዚአብሔር እውነት ይላል። አዲሱ መደበኛ ትርጉም ወይም አዲስ ትርጉም ስለ እግዚአብሔር እውነተኝነት ነው የሚለው። ለአባቶች ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል ለመፈጸሙ እግዚአብሔር እውነተኛ እንደሆነ፣ እግዚአብሔር ታማኝ እንደሆነ ለማስረገጥ፣ ለአሕዛብ ደግሞ ምን እንዲሆናቸው? ምሕረት እንዲያገኙ፣ ለአይሁድ እውነተኝነቱን ቃል ኪዳን ጠባቂነቱን ለማስመስከር፣ ለአይሁድ ለአሕዛብ ደግሞ ምን እንዲሆናቸው? የእግዚአብሔርን ምሕረት እንዲያገኙ ክርስቶስ የአይሁድ አገልጋይ ሆነ። ስለዚህ አይሁድን ለማገልገል የመጣው አሕዛብንም በማሰብ ጭምር እንደሆነ ነው የሚናገረው። የእግዚአብሔር ጉዳይ ኅብረት ነው። ፍጥረት ሁሉ ከእግዚአብሔር ጋር ብቻ ሳይሆን እርስ በርስ ያለውም ነገር የወንጌል አጀንዳ ነው። እርስ በርስ ምክንያቱም በእምነት ስለደከሙና በእምነት ስለበረቱ ሰዎች ስንነጋገር ያልነው ነገር ነበር። በእምነት የደከሙ የተባሉት በእግዚአብሔር ላይ ያላቸው ትረስት የወረደ ማለት አይደለም ብለናል አይደል? እምነታቸው ጌታን ማመናቸው ያገኙትን ሁሉ እንዲበሉ እንደሚፈቅድላቸው ያልተረዱ ናቸው ነው ያለው። ብርቶች የተባሉት ደግሞ በጣም በእግዚአብሔር ላይ የታመኑ ለማለት ሳይሆን በክርስቶስ ያገኙት እምነት ያገኙትን አንዱ ጥርግ አድርገው ለመብላት እንደሚፈቅድላቸው የገባቸው ናቸው። ይሄ ነው ደካማና ብርቱ የተባለው። ስለዚህ ደካማ የተባሉት በአብዛኛው ምኖች ናቸው ብለናል? አይሁዶች ናቸው። ምክንያቱም የምግብ ስርዓት፣ ቀንን ከቀን የመለየቱ ስርዓት የነሱ ነው። ብርቶች የተባሉት በአብዛኛው ደግሞ እነማን ናቸው? አሕዛብ ናቸው። ስለዚህ በሁለቱ መካከል ያለው ልዩነት ሲናገር እነዚህኞቹ እግዚአብሔር እውነተኛነቱን ለመግለጥ፣ ለእነዚህኞቹ ደግሞ ምሕረቱን ለመግለጥ ነው ክርስቶስ ኢየሱስ የአይሁድ አገልጋይ የሆነው። ለዚህ ነው ሐዋርያው ጳውሎስ በሮሜ ምዕራፍ 1 ቁጥር 16 ላይ እንዳለው በወንጌል አላፍርምና አስቀድሞ ለአይሁድ ቀጥሎም ክርስቶስ ምንድን ነው የሚለው? ወንጌሉ ምንድን ነው? በወንጌል አላፍርም የእግዚአብሔር ኃይል ለማዳን ነውና፣ ግን አስቀድሞ ማን? ለአይሁድ ቀጥሎ። ስለዚህ የቅደም ተከተል ጉዳይ ነው እንጂ አንዱ ፌድ ስላደረገ የሆነ አይደለም ለማለት ነው። ስለዚህ ክርስቶስ ስለተቀበለን እርስ በርስ መቀባበል፣ ቀጥሎ ደግሞ ክርስቶስ የእግዚአብሔር አገልጋይ ስለሆነ ይልና የእግዚአብሔር አገልጋይ የሆነበትን ሁለት ምክንያት ይጠቅሳል። ከዛ በኋላ ሐዋርያው ጳውሎስ በተከታታይ ከብሉይ ኪዳን 4 ጥቅሶችን አከታትሎ ያመጣል። እነዚህ ጥቅሶች ከብሉይ ኪዳን 3 ክፍሎች ነው የሚወስዳቸው። አይሁዳውያን ብሉይ ኪዳንን በ3 ይከፍሉታል። የመጀመሪያው
ቶራ ወይም ሕግጋት የሚባሉት ናቸው። ከነሱ መካከል ከዘዳግም ይጠቅሳል። ቀጥሎ ደግሞ የሚጠቅሷቸው የነቢያት መጽሐፍት ናቸው። ከነቢያት መጽሐፍት መካከል ከኢሳይያስ ይጠቅሳል። ቀጥሎ ደግሞ ጽሑፎች ብለው ከሚያስቀምጧቸው መካከል በሶስት ነው የሚከፍሏቸው። ከነሱ መካከል ከመዝሙረ ዳዊት ይጠቅሳል። ጥቅሶቹ ዝም ብሎ በአጋጣሚ የመጡለት አይደለም፣ ደረጃ በደረጃ የተገነባ ነገር ነው የሚናገረው። ለምሳሌ መጀመሪያ የሚጠቅሰው ከመዝሙር 18:49 ላይ ነው። ቁጥር 9ን እንመልከት። ቁጥር 9 ስለዚህም በአሕዛብ መካከል አመሰግንሃለሁ ይላል። ከመዝሙር 18 ነው የወሰደው። በአሕዛብ መካከል አመሰግንሃለሁ። መዝሙረኛው ነው ይሄን የሚለው። አሕዛብ ያመሰግናሉ አያመሰግኑም አናቅም። ድርሻቸው ምንድነው አናቅም። ሲምፕሊ ምንድነው የጠቀሰው? በአሕዛብ መካከል አመሰግናለሁ። አመስጋኙ ዳዊት ነው በአሕዛብ መካከል የሚያመሰግነው። አሕዛብ እያመሰገኑ ነው አናውቅም። ስለዚህ መጀመሪያ የጠቀሰው በአሕዛብ መካከል መዝሙረኛው ማመስገኑን ነው የሚነግረን። ቀጥሎ የሚጠቅሰው ቁጥር 10 ላይ አሕዛብ ሆይ ቁጥር 9 ስለዚህ በአሕዛብ መካከል አመሰግናለሁ ለስምም እዘምራለሁ ተብሎ እንደተጻፈ ይልና አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ስለ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ ካለ በኋላ አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ቅድም በአሕዛብ መካከል አመሰግናለሁ ነበር። አሁን ግን ሕዝቡ እግዚአብሔርን ሲያመሰግኑ አሕዛብ ሰምተው ምን ይበላቸው? ደስ ይበላቸው። ቢያንስ ሪአክሽናቸውን አውቀናል። ሕዝቡ የእግዚአብሔር ሕዝብ እስራኤላውያን እግዚአብሔርን ሲያመሰግኑ አሕዛብ ሰምተው ምን ይበላቸው? ደስ ይበላቸው። አሁን በሕዝቡ ደስታ ደስ እንደሚላቸው፣ በሕዝቡ ምስጋና ደስ እንደሚላቸው ነው የሚናገረው። ይቀጥልና ደግሞ ቁጥር 11 ላይ እናንተ አሕዛብ ሁላችሁ ጌታን አመስግኑ ሕዝቦችም ሁሉ ይውደዱት ብሎ ሲናገር አሁን ዋናዎቹ አመስጋኞች እነማን ናቸው? አሕዛብ ናቸው። አሕዛብ ያመሰግናሉ፣ ሕዝቦቹ የተባሉት እስራኤላውያን ደግሞ አብረው ሆነው ይወድሱታል። ስለዚህ አሁን ዋናዎቹ አመስጋኞች ማን ናቸው? አሕዛብ ናቸው። መጀመሪያ የእግዚአብሔር ሕዝብ ያመሰግናል። የት ሆኖ? በአሕዛብ መካከል። ቀጥሎ ደግሞ የእግዚአብሔር ሕዝብ ሲያመሰግን አሕዛብ ሰምተው ደስ ይላቸዋል። ቀጥሎ ደግሞ አሕዛብ እግዚአብሔርን ያመሰግናሉ፣ ሕዝቡም አብሮ እግዚአብሔርን ይወድሳል። ስለዚህ አሕዛብና ሕዝቡ በአንድነት ሆነው እግዚአብሔርን ምን ያደርጋሉ? ያመሰግናሉ። አራተኛውን ከኢሳይያስ ሲጠቅስ ደግሞ ቁጥር 12 ላይ የእሴይ ሥር አሕዛብንም ሊገዛ የሚነሳ ይሆናል፣ በእርሱ አሕዛብ ተስፋ ያደርጋሉ ሲባል መሲሁ የአሕዛብ ምንድን ነው ማለት ነው? ተስፋ ነው። የአይሁድ ብቻ ሳይሆን የማን ነው? የእሴይ ሥር አሕዛብንም ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ምን ያደርጋሉ? ተስፋ ያደርጋሉ። ደረጃ በደረጃ ነው እየገነባ የመጣው። ሐዋርያው ጳውሎስ ይህን ሲጽፍ የሆነ መጽሐፍ ቅዱስ እያገላበጠ ምናምን አይደለም። ያው በተለያዩ መልእክቶቹ ላይ እንደምናየው እሱ በፍጥነት ይናገራል። ጸሐፊው የሚጽፈው ነው እየተከተለ። ጠርጤዎስ ነው የሚጽፍለት ሮሜ መልእክት ላይ። ስለዚህ ሐዋርያው ጳውሎስ ከብሉይ ኪዳን እንኳን ሲጠቅስ የሚሄድበት ከተለያዩ ጎራዎች መጥቀሱ፣ ደረጃ በደረጃ እየጠቀሰ መሄዱ የእግዚአብሔርን ቃል በምን ያህል ደረጃ እንደተሞላ ነው የሚያሳየው። የሚፈልግበት ቦታ ላይ ተራራም አድርጎ የሚመጣለት የእግዚአብሔርን ቃል የተሞላ ብሉይ ኪዳን የሚያጠና ሰው ስለነበር በሆነ ጉዳይ ላይ ልክ እንደ ጌታችን ኢየሱስ ክርስቶስ ማለት ነው። ጌታችን ኢየሱስ ክርስቶስ ዲያብሎስ ሲፈትነው ቆይ አንዴ ብሎ ኮንኮርዳንስ አውጥቶ ቆይ አንዴ ስልኩ ላይ ሰርች አድርጎ ቆይ ምን ነበር ብሎ አይደለም ያመጣው አይደለም። ልክ ፈተናው ሲመጣ እንደዚህ ደግሞ ተብሎ ተጽፏል፣ እንደዚህ ሲመጣ እንደዚህ ተብሎ ተጽፏል። ሰይጣን ያችን አይቶ አሃ እንዲማ ከሆነ እንዲህ እኮ ደግሞ ተብሎ ተጽፏል ሲለው እንዲህም ደግሞ ተብሎ ተጽፏል። የእግዚአብሔርን ቃል ሰው ሲሞላ እንደዚህ ነው። ፈተናው ሲመጣ ተብሎ ተጽፏል ብሎ ሲመጣም እንዲህም ደግሞ። እቺን አባባል በጣም ነው መወዳት። ምክንያቱም ሰይጣን ሌሰን ወሰደ። በመጥቀስ ከሆነማ በእግዚአብሔር ቃል ላሰናክል እችላለሁ ብሎ ጠቀሰ። ጌታ ምን አለው? አልተጻፈም አይደለም ያለው፣ እንደዛ ተብሏል፣ እንዲህም ደግሞ ተብሏል። ስለዚህ ጌታችን እንደሱ ስለነበር ሐዋርያው ጳውሎስም እንደሱ ነበር። የእግዚአብሔርን ቃል የተሞላ ስለነበር ለሱ እንግዳ አልነበረም። ለዚህ ነው የአሕዛብ መዳን ጉዳይ ላይ በመጀመሪያይቱ ቤተክርስቲያን ትልቅ ጉዳይ ሲሆን ከመጀመሪያ ማቋም ከነበራቸው ሰዎች መካከል ዋናው ማን ነው? ሐዋርያው ጳውሎስ ነው። ከመጀመሪያ በአንጾኪያ ቤተክርስቲያንና በኢየሩሳሌም ቤተክርስቲያን መካከል ሲፈጠር ትልቁ ጥያቄ ሐዋርያው ጳውሎስ ነው። በየሄደበት ለአሕዛብ ወንጌል ይሰብካል። ወደ ምኩራብ ገብቶ ሲሰብክ አልቀበል ሲሉት ወደ አሕዛብ ይመጣል። ስለዚህ አሕዛብ እንዲድኑ ነው የሚጥረው።
እና አይሁድ ራሱ ይሄ ሰውዬ አሕዛብን ያድናል፣ ይሄ ሰውዬ አሕዛብን ወደ ቤተ መቅደስ ያመጣል፣ ይሄ ሰውዬ ብለው ጠምደው ይዘውታል። ስለዚህ ወደ ኢየሩሳሌም ሲመጣ ያዕቆብ ምንድነው ያለው? በየቦታው ያረከው ያለውን ነገር ሰምተዋልና ጠምደውሃል እና ችግር እንዳይፈጠርብህ ስለተፈጸመ እኔ ሕጌን እጠብቃለሁ አይሁዳዊነቴን በላቸው ነው ያለው። ሐዋርያው ጳውሎስ ይጠነቀቅ ነበር። ጢሞቴዎስን እንኳን ወስጄ ገረስኩት ያለው አይሁድ ስለሆነ ነው። ስለዚህ አሕዛብ መገረዝ የለባቸውም ለመዳን አለ እንጂ አይሁድነታቸውን ይተው አላለም። ለምንድን ነው ለጳውሎስ ጥያቄ ያልሆነው? ሐዋርያው ጳውሎስ የአሕዛብ መዳን ጥያቄ ያልሆነበት ለምንድን ነው? ከመጀመሪያው ሞሜንት ጀምሮ ቅዱሳት መጻሕፍትን ስናገላብጥ ለሱ ጥያቄ አልነበረም። የእግዚአብሔርን ቃል ጠንቅቆ የሚያውቅ ሰው ስለነበር ጌታ ከተገናኘው ጀምሮ በቃ ለሱ ሁሉ ነገር ምን ሆነ? በራለት። ስለዚህ ለብዙዎች እንኳን ችግር እነ ጴጥሮስ በብዙ መንገላታት ነው እዛ ጋር የመጡት። ቀርኔሌዎስ ቤት ጋር ሲገባ እግዚአብሔር ራእይ አሳይቶት በዛ ሁኔታ እንደዛም ሆኖ እንኳን ድንገት መንፈስ ቅዱስ ሲወርድ ነው ጴጥሮስ የነቃው። በኋላ ሲናገር ሐዋርያት ሥራ 15 ላይ ምን አለ? እንዴ መንፈስ ቅዱስን ከሰጣቸው ለኛ የሰጠን ለነሱ ከሰጣቸው እግዚአብሔርን ከለክል ዘንድ እኔ ማን ነኝ አለ። መንፈስ ቅዱስ ነው በድንገት መጥቶ ያስረዳው። ሐዋርያው ጳውሎስ ግን የእግዚአብሔርን ቃል የተሞላ ሰው ስለነበር እግዚአብሔር አሕዛብ ላይ የነበረውን አስተዋጽኦ ተረድቷል። የሚገርማችሁ በብሉይ ኪዳንም እንዲህ አይነት ሰዎች ነበሩ። ከዚህ በፊት አንስቼው አውቃለሁ። ያ ሶሪያዊ ጄኔራል ቤት የነበረች ሰራተኛ ለእኔ ሁሌ የምታስደንቀኝ ልጅ ናት። ስንቱ ቴዎሎጂያን ግራ የሚገባውን የብሉይ ኪዳን እዛ ውስጥ ያለ እስራኤላዊ ግራ የገባውን ያቺ ምስኪን ሴት ግን ምን አለች? ጌታዬ እኮ ወደዛ ቢገባ ይፈወሳል። አሕዛብ ሶሪያዊ ያውም የጦር መሪ እግዚአብሔር እንደሚፈውሰው ማን ነው ያስተማራት? የሁል ጊዜ ጥያቄ ነው። እንዴት ነው የገባት? እግዚአብሔር የእስራኤልን ጠላት ጄኔራል እንደሚፈውስ እንዴት ሊገባት እንደቻለ አላውቅም። ሐዋርያው ጳውሎስ እንደዛ አይነት የበራለት ሰው ስለነበረ አልተቸገረም። ደረጃ በደረጃ የአሕዛብ መዳን የእግዚአብሔር አጀንዳ እንደነበር ነው የሚነግረን። ታዲያ እግዚአብሔር በአይሁድና በአሕዛብ መካከል ያለውን ልዩነት በክርስቶስ አፍርሶ ያለውን የጥል ግድግዳ አፍርሶ ሁለቱ በአንድነት ሆነው እግዚአብሔርን እንዲያመሰግኑ ማድረግ ከቻለ፣ እግዚአብሔር በአሕዛብና በአይሁድ መካከል ያለውን ጥላቻና ግጭት ማስወገድ ከቻለ፣ እግዚአብሔር በእኛ መካከል የተለያዩ ልዩነቶችን ሊያስወግድ እንዴት አይችልም? እንደ አሕዛብና እንደ አይሁድ ነው ልዩነታችን። በአሕዛብና በአይሁድ መካከል እንዳለ ግጭት ነው ግጭታችን። አከራካሪ በሆኑ ጉዳዮች ላይ ያለን ልዩነት አሕዛብና አይሁድ መካከል ያለውን ልዩነት አይነት ነው። በአንዳንድ ጉዳዮች ላይ የተፈጠሩ ግጭቶች በመካከላችን በአሕዛብና በእስራኤላዊ መካከል ያለ ግጭት ያህል ነው። ታዲያ ክርስቶስ ያንን ግጭት አስወግዶ ሁሉን ሕዝብ በአንድነት ማድረግ ከቻለ በመካከላችን ያለው ልዩነት እንዴት አያስወግድም? ያኮ ልዩነት በጣም ትልቅ ልዩነት ነው። የዓለም ሕዝብ ለሁለት ነው የሚከፈለው፣ አይሁድና አሕዛብ። አለቀ። የእግዚአብሔር ሕዝብና የእግዚአብሔር ሕዝብ ያልሆነ፣ ተስፋ ያለውና ተስፋ የሌለው፣ የእግዚአብሔር ወገን የሆነና ወገን ያልሆነ ልዩነት ማለት ነው። ሁለቱ በምንም አንድ የሚሆኑ አይደሉ። ክርስቶስ ያንን አንድ ካደረገ በእኛ መካከል ያለውን ልዩነት እግዚአብሔር እንዴት አያስወግድም? ተቀባበሉ ብሎ ሲናገር ይህንንም ታሳቢ የሚያደርግ ነው። ክርስቶስ እንደተቀበለ ተቀባበሉ። ክርስቶስ አይሁድና አሕዛብን ደረጃ በደረጃ አንድ አድርጎ በአንድነት እግዚአብሔርን እንዲወድሱ፣ እግዚአብሔርን እንዲያከብሩ፣ እግዚአብሔርን እንዲያመሰግኑ ማድረግ ከቻለ እውነተኛ በሆነ ለውጥ፣ እውነተኛ በሆነ መቀባበል፣ እውነተኛ በሆነ መተቃቀፍ፣ እውነተኛ በሆነ መዋደድ በአንድነት እግዚአብሔርን እንዴት ቆመን አናመልክም? ያንን ሐዋርያው ጳውሎስ የሚነግረን። የወንጌሉ ዓላማ ህብረት ነው። ህብረት፣ ሰው ከእግዚአብሔር ጋር ህብረት፣ ሰው ከሰው ጋር ህብረት፣ ሰው ከኢንቫይሮንመንቱ ጋር ህብረት፣ ሰው ከፍጥረቱ ጋር ህብረት። እግዚአብሔር በመጨረሻም የሚፈጽመው ይሄ ነው። አሁን በተፈጸመውና ክርስቶስ በመምጣቱ በሚፈጸመው መካከል ያለው ውጥረት ይሄ ነው። ክርስቶስ ሲመጣ የሚገለጠው ህብረት ይሄ ነው። ሰው ከፍጥረቱ ጋር፣ ከኢንቫይሮንመንቱ ጋር፣ ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር ህብረት የሚያደርግበት ነው። አሁን የምንቆጥራቸው ልዩነቶች በሙሉ እሱ ሲመጣ ገለባ ነው የሚሆኑት። ስለዚህ የማይዘልቅ ነገር ላይ ለምን ስቲክ እናደርጋለን? የማያዋጣ ነገር ላይ ለምን ስቲክ እናደርጋለን? ሐዋርያ ጳውሎስ ይህን ከተናገረ በኋላ የጸሎት መሻቱን በመናገር መልእክቱን ይደመድማል።
ጭብጡን የጀመረውን ጭብጥ ማለት ነው። ከምዕራፍ 14 ቁጥር 1 ጀምሮ ያነሳውን ሐሳብ ሲዘጋ ቁጥር 13 ላይ የጸሎት ዊሹን ይናገራል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ በማለት ይናገራል። አሜን። ቁጥር 5 ላይ የህብረት ዊሹን ነበር የተናገረው። ተስፋን እግዚአብሔር እንደሚሰጣቸው ቁጥር 4 ላይም ተናግሮ ነበር። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል ያለውን ተስፋ ተናግሮ ነበር። አሁን ቁጥር 13 ላይም እግዚአብሔርን የተስፋ አምላክ በማለት ነው የሚጠራው። አስቀድሞ እግዚአብሔር የትዕግስት አምላክ መሆኑን ተናግሮ ነበር። አሁን እግዚአብሔር የተስፋ አምላክ መሆኑን ነው የሚናገረው። የእግዚአብሔር መንግስት ምን እንደሆነ ሲናገር ምዕራፍ 14 ላይ ካስታወስን ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት ብሎ ተናግሮ ነበር። ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ። አሁንም እሱን ነው የሚያመጣው። ደስታን ያመጣል፣ ሰላምን ያመጣል። አሁንም በምንድን ነው? በመንፈስ ቅዱስ ኃይል ነው የሚለው። ጽድቅን የምናገኘው፣ ሰላምን የምናገኘው፣ ደስታን የምናገኘው በመንፈስ ቅዱስ ኃይል ነው። ስለ መንፈስ ቅዱስ ስናስብ ብዙውን ጊዜ ከኃይልና ከታምራት ጋር ብቻ ነው የምናገናኘው። እዚህ ሮሜም ላይ ሮሜ ቁጥር 19ን ስናነብ አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትም በድንቅ ነገር ኃይል በመንፈስ ቅዱስም ኃይል ብሎ ይናገራል። በመንፈስ ቅዱስ ድንቅ እንደሆነ ነው የሚናገረው። እዚህ ቦታ ግን የመንፈስ ቅዱስ ሚና ታምርና ድንቅ ማድረግ ብቻ ሳይሆን ለሰዎች ሰላም መስጠት፣ ለሰዎች ደስታን መስጠት፣ ለሰዎች ተስፋን መስጠት መሆኑን ነው የሚናገረው። እግዚአብሔር የትዕግስትና የመጽናናት አምላክ ብቻ ሳይሆን ከላይ ከዚህ በፊት ያየነው ላይ ምዕራፍ 15 ላይ እግዚአብሔር መጽናናትንና ትዕግስትን እንደሚሰጥ የትዕግስትና የመጽናናት አምላክ እንደሆነ ቁጥር 6 ላይ አይተን ነበር። የትዕግስትና የመጽናናት አምላክ ይል ነበር። አሁን ደግሞ ምን ይላል? የተስፋ አምላክ። እግዚአብሔር የትዕግስትና የመጽናናት አምላክ እንደሆነ የተስፋም አምላክ ነው። ጌታ ይመስገን። እንደዚህ ነው የሚለው፣ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። በማመናችሁ ነው የሚለው። በማመናችሁ ይሄ የዳንበት ወይ የምንድንበትን እምነት ለማለት ሳይሆን አዲስ ትርጉምና አዲሱ መደበኛ ትርጉም በእርሱ በመታመናችሁ ይላል። በእርሱ በመታመናችሁ። ስለዚህ ክርስቶስን ማመናችን ብቻ ሳይሆን ተስፋን የሚሰጠን በእግዚአብሔር ላይ መታመናችን ነው። በእግዚአብሔር ላይ መደገፋችን ነው። ጌታን አምነን ካልታመንበት የእግዚአብሔርን ተስፋ ኤክሰርሳይዝ አናረግ። ሰላሙን፣ ደስታውን ኤክሰርሳይዝ ለማድረግ እንቸገራለን። ስለዚህ ጌታን ማመን ብቻ ሳይሆን ምን ያስፈልገናል? መታመን። በመታመናችሁ ነው። መታመን ቀላል ቃል አይደለም። የያዝነውን ነገር ምን ማድረግ አለብን? መልቀቅ አለብን አይደል? ሕፃኑ ልጅ እጁን ቫዝ ውስጥ ከተተና ቫዝ የአበባ ማስቀመጫ ውስጥ ከተተና በጣም ውድ ነገር ነውና አልወጣ አለ። እናት አባት እጁን ቢጎትቱ አልወጣ አለ። ከዛ በጣም ተጨነቁ። በጣም የወዱት ቫዝ ነው። በቃ ምርጫ ሲያጡ በቃ ከልጃቸው አይበልጥም አይደል? በቃ እንስበርና እጁን እናውጣዋሉና አባት ያው እናትየው መዶሻ ልታመጣ አትሄድም። አባቱ መዶሻ ሊያመጣ ሄደና ልክ ሊመታ ሲል ልጁ ቆይ ያስኩትን በለቀው እጄ ይወጣል ብሎ ጠየቃቸው። ምክንያቱም ለካ ከረሜላ ይዟል እዛ ውስጥ እና ያ ሁሉ ጭንቄ የመጣው እሱ አንቆ ይዞ ነው ከረሜላውን እና ሊሰበር ሲል ነው ቢብለቅ ይወጣሉ ያላቸው። ዴን ሲለቅ ምን ሆነ? እቃው ሳይሰበር ወጣ። የያዝነውን ካለቀቅን ጭንቅ ነው የሚሆነው። እግዚአብሔርን መታመን ማለት ቃሉ ቀላል ነው፣ ግን መታመን ማለት የተደገፍነውን ነገር ሙጭጭ አድርገን ያዝነውን ነገር ያዋጣናል፣ ያስደስተናል ያልነውን ነገር ምን ማድረግ አለብን? መልቀቅ አለብን። ደስ አይልም። በቃ ካልኩሌት አድርገን ይሄ ነው ብለን የያዝነውን ነገር ይዘን እግዚአብሔርን እታመናለሁ ማለት አያስኬድም። እግዚአብሔር ከታመናችሁኝ ሙጭጭ አድርጋችሁ ያዛችሁትን ምን አድርጉ ነው የሚለው? ልቀቁ ነው የሚለው። ስለዚህ አምነናል፣ እግዚአብሔርን አምነን ድነናል። ግን የታመነው ጥበባችንን ነው፣ የታመነው ዘዴያችንን ነው፣ የታመነው ኔትወርካችንን ነው፣ የታመነው ይጓችንን ነው፣ የታመነው ዘመዶቻችንን ጓደኞቻችን ነው፣ የታመነው ስኪላችንን ነው፣ የታመነው ገንዘባችንን ነው፣ የታመነው ትምህርታችንን ነው፣ የታመነው ቤተሰባችንን ነው፣ የታመነው ብልጣብልጥነታችንን ነው፣ የታመነው በጣም ብዙ ነገራችንን ነው። ልቀቁ፣ እንልቀቅ።
በመንፈስ ቅዱስ ኃይል የሆነው ደስታና ሰላም የሚመጣው በመታመናችሁ፣ እርሱን በመታመናችሁ ሰላምንና ደስታን ታገኛላችሁ ነው የሚለው። እርሱን የምንታመን ከሆነ የታመንበትን ነገር ለቀን እርሱን ምን ማድረግ አለብን? መታመን አለብን፣ መያዝ አለብን። ብዙ ጊዜ ክርስቲያኖች ጌታን እናምናለን ብለን በልባችን ግን የያዝነው ነገር ሊኖር ይችላልና የእውነት እግዚአብሔርን የምንታመን ከሆነ የእግዚአብሔር መንፈስ ለእያንዳንዳችን ይነግረናል። ቅድም ቅዱሱ ቅባት ለሁላችን ተሰጥቷል፣ ሁላችን አለን ሲባል ይህንንም ይመለከታል። ያኛውን ብቻ ሳይሆን ተቀብቻለሁ ይበላ የለም ማለት ሳይሆን የእግዚአብሔር መንፈስ ራሱም ይመራናል። ይሄንን ልቀቅ፣ ይሄንን ተው፣ ይሄንን ታይ ብሎም ይመራናል። ለዚህ ነው የእግዚአብሔር ቃል ከዚህ ጋር ሲነገር በውስጣችን ያለው የእግዚአብሔር መንፈስ ይሄን ነው፣ ይሄን ነው፣ ይሄን ነው፣ ላንተ ነው፣ ላንቺ ነው እያለ ለእያንዳንዳችን የሚመሰክርልን። እዚህ ጋር ስለተነገረ ብቻ አይደለም አሜን ብለን የምንሄደው። በውስጣችን ያለው የእግዚአብሔር መንፈስ ምን ይለናል? ይሄን ነው ምልህ፣ ይሄንን ነው ምልሽ፣ ይሄንን ነው የምፈልገው፣ ይሄንን ተው፣ ይሄንን ተያለ ለእያንዳንዳችን የእግዚአብሔር መንፈስ ምን ያደርጋል? ይነግረናል። ለዚህ ነው ሐዋርያ ዮሐንስ ማንም ሊያስተምራችሁ አይገባም፣ በውስጣችሁ ያለው ቅዱሱ ቅባት ምን ያደርጋችኋል? ያስተምራችኋል። ግን እኮ እያስተማርኩ ነው እዚህ ጋር ቆሜ አይደል? ግን ምነግራችሁ ነገር በውስጣችሁ ያለው የእግዚአብሔር መንፈስ ከሚያስተምራችሁ ጋር አይጋጭም። ከተጋጨ ተውት። በውስጣችሁ ያለው የእግዚአብሔር መንፈስ ግን ይነግራችኋል። ይሄንን ነው እያልኩ ያለሁት። እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ነው። ለእያንዳንዳችን የእግዚአብሔር መንፈስ በውስጣችን ያለው ቅባት ይናገራል። እኔ የሆነ ነገር ለእናንተ ለማለት የሆነ ነገር ስለጣርኩ አይደለም። የእግዚአብሔር መንፈስ ይነግራችኋል። ሁላችን እናውቃለን። እግዚአብሔር ሲናገረን እናውቃለን። በቤተ ክርስቲያን ውስጥ ስብከት ስለመጣ ብቻ ሳይሆን በመንገድ ላይ ባልዳኑ ሰዎች እንኳን እግዚአብሔር አንዳንዴ የሆነ ነገር ሲነገር በውስጣችን ያለው የእግዚአብሔር መንፈስ ክሊክ ያደርጋል። ይሄ ምንድን ነው? ያንተ ነው። ሙሴ አይ ቲንክ እንደሱ የገባው ይመስለኛል። የአማቱን ምክር የሰማው ክሊክ ያደረገ ይመስለኛል። ምን እየሰራ ነው? ከጧት ጀምሮ እስከ ማታ ያካሄድ ልክ አይደለም ሲለው፣ እንዴ አንተ እኮ እስራኤላዊ አይደለም፣ አንተ እግዚአብሔር ቅባት የለብህም፣ አልሰማህም አይደለም ያለው። ወዲያው ወሰደና ምን አረገው? ተገበረው። የእግዚአብሔር መንፈስ ውስጣችሁ ክሊክ ያደርጋል። ይሄ ላንተ ነው፣ ይሄ ያንን ጉዳይ ነው፣ ይሄ ላንቺ ነው፣ ያን ጉዳዩ እሱን ብሎ ለእያንዳንዳችን እግዚአብሔር ይናገራል። ማንም ምንም ሊለን ስለፈለገ አይደለም። የእግዚአብሔር ቃል የነጠረ ነው። የእግዚአብሔር ቃል ሕያው ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ምን ያደርጋል? ይወጋል። ለማንም ያልነገርነውን ምንሳሳለትን ምንደብቀው ምንታገለውን ነገር የእግዚአብሔር ቃል ነፍስንና መንፈስን፣ ማንም ቴዎሎጂያን አይለይም። ነፍስና መንፈስን መከራ ነው የሚበላው። ነፍስ ምንድነው? መንፈስ ምንድነው? የእግዚአብሔር ቃል ግን ሰንጥቆ ይገባና ይሄን ነው ምለው። የእግዚአብሔር መንፈስ የእግዚአብሔርን ቃል እየገለጠ ይሄን ነው ምለው፣ ወዲያ የለም፣ ይሄንን ነው ምለው። ሰባኪው ምንም ይበል፣ የእግዚአብሔር መንፈስ ይሄ ላንተ ነው፣ ይሄ ላንቺ ነው። 101 ጊዜ ተነግሯል፣ ይሄ ላንተ ነው። 100,000 ጊዜ ተነግሮሻል፣ ይሄ ላንቺ ነው። ብዙ ጊዜ ተነግሯቸዋል፣ ይሄ ለናንተ ነው ይላል። ተናጋሪውንም ላንተ ነው ኑርበት ይላል። የእግዚአብሔር ቃል እየለየ ይገባል። በውስጣችን ያለው ቅባት ነው እሱን የሚሰራው። ሲመራንም እንደዛው ነው። ይሄ ለአማኝ ሁሉ የተሰጠ ነው። ላመነ ሁሉ የተሰጠ ስጦታ ነው። በእርሱ እንታመን። ከታመንበት የያዝናቸውን ነገሮች እንልቀቅ። ምን ቆጥራቸውን ነገሮች የበደል ሊስታችንን እንጣለው። የኛ የበደል ሊስት መስቀል ላይ ተጠርቋል። እንጣለው። እኛም እንጣለው። ክርስቶስ እንደተቀበላችሁ እርስ በርስ ምን አድርጉ? ተቀባበሉ ነው የሚለው። ክርስቶስ እንደተቀበላችሁ መዝገብ ይዞ እንደ ድርዳኛ አላረገም። እግዚአብሔር አላረገም፣ ጠረቀው መስቀሉ ላይ። ስለዚህ እኛም እሱን ነው። ይሄ የየቀኑ ነው፣ የየቀኑ ነው፣ የየቀኑ ነው። ሐዋርያ ጳውሎስ ሲያጠቃልል እንደዚህ ብሎ ያጠቃልላል። የጸሎት ውሹን ተናግሮ ነው። ስለዚህ ከምዕራፍ 14 ቁጥር 1 ጀምሮ የተነጋገርነውን ሐሳብ በብርቶችና በደካሞች መካከል ያለውን ግንኙነት በሚመለከት የተናገራቸው ነገሮች አስደናቂ ናቸው። ስለ ኤቲክስ ነው የሚያወራው። ግን ኤቲክሱን ከቴዎሎጂ ጋር ነው የሰፋው። ከክርስቶስ ሞት፣ ከክርስቶስ ትንሣኤ፣ ከክርስቶስ ፈራጅነት ለፍርድ መምጣት ጋር ነው ኤቲክሱን ያገናኘው። በጣም አስገራሚ ኢንተርፕሪቴሽን ነው የሐዋርያው ጳውሎስ። ለምሳሌ ከሞቱ
ከትንሣኤውና ከፍርዱ ጋር አገናኝቶ ነው የገለጠው። ሰመራይዝ ላረግ ነው ከምዕራፍ 14 ቁጥር 1 ጀምሮ ያለውን። ምዕራፍ 14 ቁጥር 1 ቁጥር 3 ላይ ስናይ ጌታ ኢየሱስ ሊያድነን እንደመጣ ነው የሚናገረው። በእምነት የደከመውን ተቀበሉት ብሎ ተናገረ። ቁጥር 3 ላይ የሚበላ የማይበላውን አይናቀው እግዚአብሔር ተቀብሎታልና ብሎ የተናገረው ነው። ምዕራፍ 15 ቁጥር 7 ላይ ክርስቶስ እንደተቀበላችሁ ብሎ የሚናገረው ክርስቶስ እንዴት አድርጎ እንደተቀበለን ነው የሚናገረው፣ በሞቱ መቀበሉን ነው። ምዕራፍ 14 ቁጥር 9 ላይ ደግሞ ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል ሕያውም ሆኗል ብሎ ሞቱንና ትንሣኤውን በአንድነት የሚናገር ነው። ከቁጥር 6 ጀምሮም ብናነበው ተመሳሳይ ነው። ዳኛችን ሆኖ እንደሚመጣም ከቁጥር 10 ጀምሮ ሲናገር 14 ማለት ነው 14 ቁጥር 10 ላይ አንተም በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና ብሎ ስለ ፈራጅነቱ ይናገራል። ስለዚህ ስለ ሞቱ፣ ስለ ትንሣኤው፣ ስለ ፈራጅነቱ የሚናገረውን ነገር መፍረድ የሱ ስልጣን ብቻ እንደሆነ፣ ስለዚህ ፈራጅ እንዳልሆንን እሱ እንደተቀበልን እኛ እንድንቀበል፣ እሱ ሲነሳ ሁሉንም እንደተቀበለ አገልጋዮቹ ተከታዮቹ አገልጋዮቹ እንደሆኑ ሁሉ እኛም እነሱ መሆናችንን ነው የሚናገረው። ስለዚህ ከ14 ጀምሮ ስናነበው በክርስቶስ ሞት ትንሣኤና ፈራጅነት ወይ ዳኝነት ላይ ከመሰረተ በኋላ ሁለት መርሆችን ነው ያስተላለፈው። ሁለት ፕሪንሲፕሎችን አይተናል ከዚህ በፊት። እሱን ደግምና እጨርሳለሁ። የመጀመሪያው መርህ የእምነት መርህ ነው። የእምነት መርህ ነው። ሁሉ ነገር በእምነት መደረግ አለበት። እያንዳንዱ አማኝ አከራካሪ ነገር ሲገጥመው ነገሩን በገዛ አእምሮ አጥብቆ ይረዳ ይላል። በቅጡ መርምሮ በቅጡ ፈትሾ ነው መቀበል ያለበት። ቁጥር 5 ላይ ምዕራፍ 14 ቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ስለዚህ እያንዳንዱ ሰው የመጀመሪያ ነገሩን መርምሮ አጥብቆ ይረዳ ስለተባለ ፈትሾ ከህሊናው ጋር ተስማምቶ ነው መፈጸም ያለበት። ህሊናው የማይቀበለውን ነገር ማንም ሰው ማድረግ የለበትም። ማንም ሰው ከህሊናው ጋር የሚጣረስ ነገር መፈጸም የለበትም። ይሄ በክርስትናው ብቻ ሳይሆን በዓለምም ይታወቃል። የኢትዮጵያ ህገ መንግስት እንኳን ምን ይላል መሰላችሁ? እያንዳንዱ የፓርላማ ተመራጭ ከመረጠው ህዝብ ከህገ መንግስቱና ከምን ነበር የሚለው? ከህሊናው ጋር ብቻ ተስማምቶ እንዲያደርግ። ከዛ ውጪ የፓርቲ ውግንና እንኳን የለም። የተጻፈውን ነው የሚኖረውን ሳይሆን የተጻፈውን ግን ህሊና። ይሄን ለምንድን ነው የጠቀስኩት? በሴኩላሩ ዓለም እንኳን ሰው ለምኑ መኖር አለበት? ለህሊናው። በምንም አይነት ሁኔታ ውስጥ ክርስቲያን ከህሊናው ጋር መጣረስ የለበትም። ይሄን ስል ህሊና ፍጹም ነው እያልኩ አይደለም። ህሊና ይሳሳታል። ቢሆንም ግን ሰው መሰረታዊ ባለሆነ ጉዳይ ላይ ከህሊናው ጋር መስማማት አለበት። እንዲህም ሆኖ ግን ህሊናውን ዴቨሎፕ ማድረግ አለበት። በእግዚአብሔር ቃል በእግዚአብሔር መንፈስ በመመራት ማስተካከል አለበት። ሐዋርያው ጳውሎስ በሮሜ 9 ላይ ህሊናዬ በምን ይመሰክርልኛል? በመንፈስ ቅዱስ። ስለዚህ በህሊናው ላይ ብቻ አይደለም የታመነው፣ በመንፈስ ቅዱስ ይላል። ስለዚህ ከህሊናችን ጋር የሚስማማ ነገር ነው ማድረግ ያለብን። ከዚህ በፊትም ተነጋግረን እንደነበረ አስባለሁ። በዋና ጉዳይ ላይ አይደለም ህሊናን የምንሰማው አይደል? ህሊናዬ እንዲህ ይለኛል ካልክ የእግዚአብሔር ቃል በግልጥ ከተጻፈ ህሊናችን ተሳስቷል ማለት ነው። ግልጽ ባልሆነ፣ በግልጽ ባልተፈቀደ፣ በግልጽ ባልተከለከለ ጉዳይ፣ ሰብጀክቲቭ በሆነ ጉዳይ ላይ እንኳን ነው እንጂ በዋና ጉዳይ ላይ የመጨረሻው ባለስልጣን ይሄ ነው። ሁለተኛው መርህ ፍቅር ነው። የፍቅር መርህ ነው። ቁጥር 15 ምዕራፍ 14 ቁጥር 15 ወንድምህን በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብል አታጥፋው ሲል በፍቅር አልተመላለስክም። ስለዚህ በምን ተመላለስ ነው? በፍቅር ተመላለስ። ስለዚህ ከኛ የተለየ ስታንድ ያላቸውን ወገኖቻችንን በምንድን ነው ማየት ያለብን? በፍቅር። አከራካሪ በሆነ ጉዳይ ላይ፣ ሰብጀክቲቭ በሆነ ጉዳይ ላይ ልዩነት ያላቸውን ሰዎች በፍቅር ነው መተያየት ያለብን። ስለዚህ ልናከብራቸው እንጂ ልናሳንሳቸው አይገባም። ሰዎችን የማሳነስ አባዜ የእግዚአብሔር ቃል የሚደግፈው አይደለም።
ከኛ ጋር የማይስማሙትን ልናከብራቸው እንጂ ልናሳንሳቸው አይገባም። በፍቅር ልንቀበላቸው፣ ልናገለግላቸው እንጂ ልንጎዳቸው አይገባም። አሁንም ደግሜ እላለሁ፣ በዋና ነገር ላይ አይደለም። ይሄ ስለ ፍቅር በስማም ይቅር አላሉ ሰይጣን። ግን ስለ ፍቅር በስማም አይቀርም አይደል? በስማም ጉዳይ ላይ ዋናው አስተምሮ ስለሆነ አይቀርም። ግን ዋና ባልሆኑ ጉዳዮች ላይ የምንተዋቸው ብዙ ነገሮች አሉ። ስለዚህ አብረውን ሊያመልኩ፣ አብረውን በነፃነት ሊያገለግሉ የሚችሉትን፣ አብረውን እግዚአብሔርን ሊወድሱ የሚችሉ ወገኖችን እየገፋን ለእግዚአብሔር ክብር ልንኖር አንችልም። ክርስቲያን የእውነትን በር አለልክ ለጥጦ መክፈቱ ስህተት የሆነውን ያህል የእውነትን በር ማጥበብም የዛኑ ያህል ስህተት ነው። የቤተ ክርስቲያን ታሪክ የሚነግረን እንደሱ ነው። የቅበተ እምነት ስራ የሚሰሩ ሰዎች ወይም እንሰራለን የሚሉ ሰዎች በዚህ ዘመን ሲሱቱት ማየው ሶሻል ሚዲያ ላይ ይሄንን ነው። የእውነትን በር አለልክ ማስፋት ልክ ያልሆነውን ሁሉ ለመቀበል ስለሚከፍት ልክ ያልሆነውን ያህል የእውነትን በር አለልክ ማጥበብም ልክ ሆነው ሳለ እኛ እንደምንል ያላሉ ሰዎችን በውጭ ማስቀረትም ስህተት ነው። ዋና ያልሆኑ ጉዳዮችን ሁሉ ዋና አድርጎ ይሄ ስህተት እያሉ መንቀፍም ልክ አይደለም። ስለዚህ የእውነትን በር እኛ አስፊና አጥባቢ አይደለንም፣ በሩ ክርስቶስ ነው። ስለዚህ ዋና ያልሆኑ ነገሮች ዋና እንዳልሆኑ መቀመጥ ነው ያለባቸው። ይሄን ደግሞ ለማወቅ እግዚአብሔርን ጥበብ እንዲሰጠን እንጠይቃለን። የቱ ነው ዋና ነገር? ዋናውን ነገር ዋና ነገር ማድረግ ዋና ነገር ቢሆንም ዋና የሆነውንና ዋና ያልሆነውን ለይቶ ለማወቅ የእግዚአብሔር ጥበብ ያስፈልጋል። እኔ ዋና ነው የምለውን ሌላው አይደለም ሊለኝ ስለሚችል የእግዚአብሔር ጥበብ እንደ ቤተ ክርስቲያን የቱ ነው ዋና ነገር? መጽሐፍ ቅዱስ የቱን በግልጽ ያስተምረናል። እኛ የመጀመሪያ እውነት የበራልን ሰዎች አይደለንም። ቤተ ክርስቲያን የ2000 ዓመት ታሪክ አላት። በዛ ታሪክ ውስጥ ምን ሌሰን እንቀበላለን? ከብርታታቸውም ከድካማቸውም ብለን ዋና የሆነውን ነገር ዋና አርገን መያያዝ፣ ዋና ያልሆነውን ነገር ደግሞ ወደዛ መጣልና ወንድማችንን እህታችንን ማቀፍ ይገባናል። በአንድነት ለማን ክብር? ለእግዚአብሔር ክብር። አሕዛብና አይሁድ በአንድነት ሆነው እግዚአብሔርን ማክበር። አይሁድ ሚሳርገው ነበር። መገረዝ ዋና ነገር ነው፣ ሰንበትን ማክበር ዋና ነገር ነው ሲሉ አይደለም፣ ሰው ሳይገረዝ የእግዚአብሔር ልጅ ይሆናል ነው ያላቸው። ደግሞ አሕዛብም ደግሞ በተራቸው መጥተው አይሁድን ሲገፉ ኖ ኖ ኖ ኖ ኖ በቤተክርስቲያን ታሪክ ውስጥ ይህም ተፈጽሟል። አይደለም፣ አሕዛብ አይሁድ መሆን እንደሌለባቸው ሁሉ አይሁድም አሕዛብ መሆን የለባቸውም። አይሁድነታቸውን ጠብቀው ክርስቶስን ተቀብለው መኖር ይችላሉ ነው። ስለዚህ ዋና ያልሆነን ነገር በመካከላችን ዋና እንዳናደርግ እግዚአብሔር ለቤተ ክርስቲያን ጥበብንና ማስተዋልን ይስጥ። አሜን። እንጸልያለን። ዋናው ነገር ህብረት ነው። ህብረት 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 ህብረትን ዋና ባልሆኑ ነገሮች ማጥፋት፣ ማደፍረስ፣ መለያየትን መዝራት፣ መገፋፋት ይቻላል። ክርስቶስ እንደተቀበላችሁ እርስ በርስ ተቀባበሉ። ምናልባት ህይወታችሁን ለክርስቶስ ያልሰጣችሁ ሰዎች በዚህ መካከል ብትኖሩ እግዚአብሔር ይቀበላችኋል። የሚቀበላችሁ ከተለወጣችሁ በኋላ አይደለም፣ ከነ ኃጢአታችሁ ይቀበላችኋል። ስለሚወዳችሁ ግን ከነ ኃጢአታችሁ አይተዋችሁም። ኃጢአታችሁን አጥቦ አንጽቶ ቅዱስ አድርጎ ይቀበላችኋል። ስትመጡ ግን ከነ ኃጢአታችሁ ነው የምትመጡት። ሁላችን ወደ ክርስቶስ የሄድነው ከነ ቆሻሻችን ነው የሄድነው። ተቀብሎ ግን አቅፎ አንጽቶ የእግዚአብሔር ልጆች አደረገን። በመንፈሱ አተመን፣ የመንፈሱ ማደሪያ አደረገን። ስለዚህ ህይወታችሁን ለክርስቶስ ያልሰጣችሁ ካላችሁ ወደ ኋላ ቀረት ብላችሁ ልታናግሩን ትችላላችሁ። ህይወታችሁን ለጌታ ታስረክባላችሁ። ጥበብ ነው ይሄ። ህይወትን ለጌታ መስጠት ጥበብ ነው። እኛ ጠብቀን የማናተርፈውን ህይወታችንን እግዚአብሔር እየመራ ለክብር እንዲያበቃ ዘላለማችንን እንዲያሳምርልን ለጌታ መስጠት መታደል ነው፣ ጥበብ ነው። ጌታ ሆይ እናመሰግናለን በልጅ በክርስቶስ ስለተቀበልከን። አንተ እንደተቀበልከን ደግሞ ጌታ ሆይ እርስ በርስ እንድንቀባበል ስላስተማርከን እናመሰግናለን። የተነገረው ሁሉ ጌታ ሆይ ለእያንዳንዳችን በውስጣችን ባለው በመንፈስ ቅዱስ ኮንፈርም የምታደርግልን ስለሆነ ጌታ ሆይ በመንፈስ በውስጣቸው ኮንፈርም ያደረክላቸው ሰዎች በሙሉ እንደተናገርካቸው መኖር እንዲችሉ አቅም ሁናቸው። ለመተው የተቸገሩ ሰዎች፣ ለመጣል የተቸገሩ ሰዎች የያዙትን ጌታ ሆይ በአንተ የሚገኘው ደስታና ሰላም፣ ደስታና ተስፋ ይሆንላቸው ዘንድ
የያዙትን መልቀቅና ባንተ መታመን እንዲችሉ ጌታ ሆይ ሕዝብህን አስብ። በውስጣችን ያለው መንፈስ ለሁላችን አጽንቶልናል። ቃልህን ያጸናልን በተናገርከን ነገር ጉዳይ ለኛ በሆነው ነገር ላይ የሰማነውን መኖር እንድንችል አቅም ሆነን። ቃልህ አቅም እንደሚሰጥ እናውቃለን። ቃልህ ጉልበት እንደሚሰጥ እናውቃለን። ቃልህ ዝም ብሎ ቃል ሳይሆን ኃይል ያለው ጉልበት ያለው ጌታ ሆይ ደካማውን የሚያበረታ የታሰረውን የሚፈታ ጌታ ሆይ የደከመውን ብርታት የሚሰጥ ጌታ ሆይ ያዘነውን የሚያጽናና ተስፋ ያልታየውን ተስፋ የሚሰጥ ስለሆነ ቃልህ በሙሉ ጉልበት ሕይወታችንን እንዲለውጠው እርዳን። ስለረዳህን ስለምታደርገው ተመስገን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።